እኔ እኮ ከምናሴም በላይ ነው። እንዴት? ከምናሴ ጋር እኮ ከአንድ ማህፀን ስለተገኘን ነው ወንድሜ የሆነው። ከአሴር ጋር ግን ከአንድ ማህፀን ባንገኝም እሱ ለኔ ሆነልኝ ያህል ማንም ለኔ ሆኖልኝ አያውቅም። ኧረ አንቺ እንዴ ማንሽ ነው? እውነቴን እኮ ነው። ከማንም በላይ የማምነው የማከብረው አሴርን ነው። አንድ ጊዜ ስልክ አውርቼ ልምጣ? ትችላለህ። በጣም አመሰግናለሁ። ማን የደወለለት? አባቱ ነው የሚሆነው። እባክህ እኔ የምለው እዝራ ጋር ተገናኝታችሁ ነበር እንዴ? አዎ። ሰላም እንዴት ናችሁ? የኖላዊ ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆነ ሰብስክራይብ፣ ላይክ እያደረጋችሁ ይህ ውድ የሆነው ተከታታይ ድራማ በክፍል 186 ይሆናል ማለት ነው። ይህ ድራማም ኖላዊ የተሰኘ ተከታታይ ድራማ ነው። ከዚህ ቀደም እንግዲህ አንተነህ በኖላዊ ድራማ ተወዳጅነትን ያተረፈና ነገር ግን ደግሞ በሰራው ስራ የወይዘሮ ሜላት የቀኝ እጅ ቢሆንም በስተመጨረሻ እንግዲህ ልጆቿን አጓጉል ቦታ ላይ በመጣልና ልጆቿን ስለደፈረባት ብቻ አስፈራርተው ቢሆንም በዚህ ደግሞ አስፈራርታ ብቻ ነበር የተወችው። ከዛም እንግዲህ እሱም አላረፈም ነበረ። ወደ ወይዘሮ ሜላት ተቀናቃይ ወይም ደግሞ ጠላት ሂዶ በማገልገል ባለበት ሰዓት እንግዲህ ሜላት እንዲሰልላትና የሜላት መረጃዎችን በሙሉ እንዲያቀብለው የቀጠረው አቶ በቃሉ እንግዲህ የቀኝ እጅ አድርጎ እየሰራበት ይገኛል ማለት ነው። በዚህ ምክንያት እንግዲህ ቤተሰቦቹ የሜላት ቤተሰቦች ሁሉም ታውከው ነበረ። ምክንያቱም ሴት ልጆቿ ስለተደፈሩባት እናት ነችና በጣም ተናዳ በነበረበት ታይም እንግዲህ ወይዘሮ ሜላት አንተነህ ሄዳ በማስፈራራት እና ያለው ነገር ሁሉ እንዳወቀች ነበር የነገረችው። በዚህ ምክንያት እንግዲህ የወይዘሮ ሜላት ከገጠር የመጣ ወንድሟ ሰው የሌለን ስለሆነ ነው በዚህ ልክ የናቀን በማለት እንግዲህ አንተነህን በጥይት መቶ ይገለዋል ማለት ነው። ከዚህ ቀደም የነበረው ድራማ ማለት ነው። በዛሬው ክፍላችን ደግሞ አንተነህ በመሞቱ ምክንያት ወይዘሮ ሜላት አላወቀችም ነበረ። በጣም ትደነግጣለች ስትሰማ። ይህንንም የነገረቻት እንግዲህ ቤቲ ትባላለች ማለት ነው። ቤቲ እንግዲህ የአቶ በቃሉ የቀኝ እጅ የነበረችዋ በአሁን ላይ ደግሞ በሜላት እጅ የወደቀችውና የአቶ በቃሉን ሚስጥር በሙሉ ለሜላት የተናገረች ሴት ናት። በዚህ ምክንያት እንግዲህ እህቷም ታግዳባት ስለነበረ እህቷን ለማዳን ስትል እየከፈለች ያለችው መስዋዕት ራሷን አሳልፋ እንግዲህ ለሞት እየዳረገች ትገኛለች ማለት ነው። ይህንም ደግሞ የምታደርገው ለአንድ እህቷ ስለሆነ ነው። እህቷንም እንግዲህ አቶ በቃሉ አግዶታል ማለት ነው። ካገታትም በኋላ እንግዲህ ወይዘሮ ቤት እንደፈለገ ሊያሽከረክራት ይሞክራል፣ ግን እጅ እስካሁን ድረስ አልሰጠችም ማለት ነው። በዚህም እንግዲህ ከአቶ በቃሉ የተደወለለት የስልክ ጥሪ እንግዲህ አንተነህ መሞቱን ሲሰማ በጣም ነበር የደነገጠው በጣም። ምክንያቱም ይህን ልታደርግ የምትችለው ቤቲ ናት ብሎ በማሰብ እንግዲህ ለቤተልሔም ይደውላታል። ቤተልሔም እሱን ያደረገው ራሱ አቶ በቃሉን ሊሆን ይችላል፣ ስለዚህ እህቴንም ማትረፍ አለብኝ በማለት እንግዲህ በደመነፍስ ወደ አቶ በቃሉ ቤት በመሄድ አቶ በቃሉም እንደገባሽ እንግዲህ ጉሮሮዋን ነበር ያነቃት። ይህንንም ያደረግሽው አንቺ ነሽ፣ ልትበቀኝ እየሞከርሽ ነው በማለት በእልህ አንገቷን ከያዛት በኋላ እሷም እኔን እንዳልኮንኩ ማወቅ አለብህ፣ ይህን ያደረግከው እንዲሁም ራስህ ከአንተ ውጭ ማንም ሊገለው አይችልም በማለት ልክ ልኩን ትናገራለች ማለት ነው። ከዛም እንግዲህ አንተነህ እንደገደልከው 100% አውቃለሁ፣ ነገር ግን እህቴን አንድ ነገር ጫፏን ትነካትና ህይወት ግን አመሰቃቀልልሃለሁ። ምክንያቱም አሁን በጣም እልህ ውስጥ እያስገባኸኝ ነው፣ እያስጠነቀቅኩ ነው፣ ህይወቷን እስከ መስጠት ድረስ እደርሳለሁ፣ ስለዚህ ምንም አልፈራህም በማለት አቶ በቃሉን እንግዲህ አስፈራርተው ትመለሳለች ማለት ነው። አቶ በቃሉን በድንጋጤ ላይ ያለ ሲሆንና ማን እንደገደለውና ለምን እንደተገደለ በጣም እያሳሰበ ይገኛል ማለት ነው። በሌላ በኩል እንግዲህ ወይዘሮ ሀናና እዝራ የጋብቻ ጥያቄያቸውን እያስፋፉት ወይም ደግሞ እያስኬዱት ይገኛል ማለት ነው። እዝራ እንግዲህ ለሚወዳት ለሀና እንግዲህ ሽማግሌ ልኮ ሊያገባት ይሞክራል። ሀናም እንግዲህ በዚህ ደስ ብሏ ሽማግሌ እንደሚላክና እንደምታግባም እንግዲህ ለእዝራ ያላትን ፍቅር ከገለጸች በኋላ ይህንን ሚስጥር እንግዲህ አምጥታ ለሚወዳትና ለሚያፈቅራትና ፍቅሩን ደግሞ በልቡ ውስጥ አድርጎ እየተሰቃየ ላለው ለጓደኛዋ ለአሴር ትናገራለች።
አሲርም በሰማ ጊዜ ቢደናገጥም ለአንቺ ደስታ እኔ እጅግ በጣም ደስ ብሎኛል፣ ስለዚህ እንኳን ደስ አለሽ ነበር ያለ። ውስጡ ግን እየተቃጠለ ራሱን በመጠጥ ውስጥ እየደበቀ ነበር የነበረው። በዚህም እንግዲህ ሲናደድ የመጀመሪያ የሚያደርገው ወደ መጠጥ ቤት ሄዶ ራሱን መሸወድና ራሱን መካር ነበር የሚፈልገው። ከዛም እንግዲህ አሲርም በጣም የሚወደው ጓደኛ ስላለው ተምቹም እንግዲህ አብሮ ስለነበረና ሚስጥሩን ስለሚያውቅ አግኝታት ነበር ብሎ ይጠይቀዋል። አዎ አግኝቻት ነበር፣ እንደምታገባም ነገረችኝ፣ ደስም ብሏታል ብሎ ይነግረዋል። ይህ ሚስጥር ለምን ላንተ ትናገራለች? ይህ እኮ ሆን ብላ የምታደርገውና አንተን ለማስቀናት የምታደርገው ነገር ነው እንጂ ልታገባ ነው ከተባለ በጣም ቆየ ብሎ በሰማው ነገር ራሱ አላምንም ነበረ። በስተመጨረሻም እንግዲህ አይ አሁን ለቤተሰቦቿም ተዘጋጅተዋል፣ ሽማግሌም ሊላክ ነው። የአሁኑ እንኳን በእርግጠኝነት ነው የነገረችኝ፣ ስለዚህ የሆነ ነገር ማድረግ አለብን በማለት ጓደኛዬ ነህ፣ ልትረዳኝ ይገባል፣ የኔ ጭንቀት ያንተ ጭንቀት ነው፣ ስለዚህ የሆነ ነገር እናድርግ፣ አለበለዚያ እኔ ደስተኛ ህይወት አልኖርም፣ ያለሷ መተንፈስ አልችልም በማለት ጆሮም እንግዲህ በሚያሳዝን ሁኔታ ስለ ሀና ይገልጽለታል። ተምቹ የሀና ስም ሲነሳ ይቺ የዶሮ እግር የመሰለ ሴት ወንድሜን ምን አድርግ ነው የምትለው? በጣም አሰቃየችው በማለት ቀጥታ ወደ ሀና ይሄዳል ማለት ነው። ሀናም ከሄደች በኋላ እንግዲህ ያጋጠመው ነገር ምንድነው? ጭራሽ ለወደፊት የምታገባውን ባሏን እንደምታስተዋውቀውና የልብ ወዳጇ እንደሆነ ከወንድምም በላይ እንደሆነ ትናግረዋለች ማለት ነው። በዚህም እንግዲህ በጣም እየተናደደ አንድ ጥያቄ ሊጠይቅሽ፣ አንቺ ሊታገቢው የነበረው ወንድ አንድ ሴት መታ ብትቀማሽና ያቺ ሴት ነይ ታዋቂያት ቢልሽ የነበረው ጓደኛሽ ምን ይሰማሻል ብሎ ነበር ጥያቄ የጠየቃት። እሷ ምን ልታስብ እንደምትችል በፍጹም አላቅም፣ የማውቀው ነገር የለም። አንተ ግን እንዴት እንደዚህ ትቻል? አሲር ማለት እኮ ምንም እንኳን በስጋ ባይወለደኝም ግን ወንድሜ ነው፣ መደበቄ ጓደኛዬ ነው። ስለዚህ አንተ ለምን እንደዚህ ትላለህ? በማለት ለተምቹ ትናገራለች። ተምቹም እንግዲህ እሱ እየታገሰሽ ያለሁ የአንቺ ደስታና ፍላጎት ስለሚያስቀድም እንጂ የራሱ ስሜት እየጎዳ ነው። ስለዚህ ልጁን እባክሽ ተይልኝ፣ አስቢለት በማለት ልክ ልኳን ይናገራል ማለት ነው። በሌላ በኩል እንግዲህ ሰላምዬም እንግዲህ ከክላሷ ተማሪ ጋር ፍቅር ጀምራ ነበረ። እሱም እንግዲህ ዛሬ ያሳለፈችውን ታሪኳን ሁሉ ነገሯን ትነግረዋለች ማለት ነው። ከዚህ በፊት የነበረው ታሪክሽ ለእኔ ምንም አይደለም፣ ምክንያቱም እኔን በዛሬ እንጂ በትናንትናዬ አልኖርም በማለት እንግዲህ ቅዱሴም የሀናን እህትነት የሰላምን ፍቅርነት አምኖ ተቀብሏል ማለት ነው። ሰላምዬም የተናገረችውን አንድም ሳታስቀር እውነቱን ተናግራለች። በዚህም ቅዱሴ እንግዲህ ይህ ሁሉ ስላላወቅኩና ስላልተረዶች በጣም ትልቅ ይቅርታ፣ ነገር ግን በዚህ ህይወት ያሳለፍሽ ሴት አትመስይም፣ እኔ የምፈልገው አንቺ ሴትነትሽን እንጂ ሌላ ነገር ምንም አልፈልግም በማለት ከሰላምዬ ጋር በድጋሚ የፍቅር ህይወታቸውን ቀጥሏል ማለት ነው። በዚህም እንግዲህ ደስተኛ የሆነችው ሰላም ለእናቷ በመምጣት እኔ እኮ ፍቅረኛ አለኝ ሳልነግርሽ ቆይቻለሁና የክላሴ ተማሪ ነው፣ በጣም የምወደውና የማፈቅረው፣ እሱ በጣም ምስኪንና የዋህ የሆነ ልጅ ነው፣ ስለዚህ እኔም በማለት ታስባለች ማለት ነው። ከዚያም እንግዲህ ቅዱሴም ይህን በማሰብ ወደ እዝራ ሲሄድ እዝራም ሽማግሌ ልልክ ነው፣ አንደኛ ሚዜ የምትሆነኝ አንተነህ በማለት ምንም እንኳን እሱን ምርጫ ያደረገው ሌላ ሰው የሚያውቀውና የወንድ ጓደኛ ስለሌለው ሚዜ የሚሆነው ስለተቸገረ ብቻ ነበረ። አንተነህ ሞተ ሲባል በጣም ነበር የደነገጠው። ለምን ሞተ? እኔ ቢያንስ እንኳን ስለማውቀው ሚዜ ይሆነኛል ብዬ አስቤ ነበረ፣ ግን ለምን እንደዚህ በማለት የእሱ ሞት ሳያሳዝነው ለሚዜነት ስለቀረበት ብቻ በጣም ነበር ያዘነው። አባቱም እንግዲህ አታስብ፣ አንተነህ ማለት ቤተሰባችን አይደለም ተራ ሰራተኛችን ነበረ፣ ነገር ግን ደግሞ ይህንንም እኔ አዘጋጅላለሁ፣ ስለዚህ አንተ ብቻ ቆፍጠን በልና ነገሩን አፍጥነው በማለት የሀናና የእዝራ ሰርግ እንግዲህ መጨረሻው እንደማያምር ከወዲሁ ልነግራቸው ይገባል። ምክንያቱም ወይዘሮ ሜላትና አቶ በቃሉ ልጆቻቸው ሲዳሩ የሀና ህይወት ተመልሶ ስቃይ እንደሚሆንና ትክክለኛ ህይወት እንደማይሆን ምንም እንኳ ሀና እንኳን እና ሲል ቢኖሩላትም ግን ብቸኛ የሆነው ሰው የማይቀርበው ጓደኛ የሌለው እዝራ በጣም ያሳዝነኛል። አባቱን የሚያውቀው በደግነትና በጥሩነቱ ነው እንጂ በክፋቱና ሰው ገዳይ በመሆኑና አረመኔ ጨካኝ መሆኑን በፍጹም አያውቅም።
ግን አንተ ነህ ይህን ያደረገበት ምክንያት እንግዲህ ሜላትን ለመጉዳት ሲል ነበረ። በዚህም እንግዲህ ራሱን ህይወቱን አጥቷለኝ። አቶ መስፍንና ሜላትም እንግዲህ ወይዘሮ ሜላት አቶ መስፍንን አንተ ነው ያደረግከው በማለት እንግዲህ ከተኛበት ቀስቅሳም ትጠይቀዋለች። እሱም በፍጹም እኔ አላደረኩም፣ ሜላትም ሙሽ ብሎ ነበር በስሟ የማሌላት አንተ ካላደረግከውማ ታዲያ ራሱ በቃሉ ነው በማለት እንግዲህ ወይዘሮ ሜላትን ወንድሟ ነፍሰ ገዳይ መሆኑን ረስታ ወይም አላወቀችም እስካሁን ድረስ። በዚህ ነው ድራማው ያለው ማለት ነው። የምወዳችሁን የማከብራችሁ፣ በቀጣይ ቪዲዮ ደግሞ ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን ይህን ቻናል ላይክና ሰብስክራይብ እያደረጋችሁ ከወዲሁ ግን እንደ ሀሳብ የሀናና የእዝራ የፍቅር ህይወታቸው መጨረሻው ምን ይመስላል የሚለውን በጉጉት የምንጠብቅ አይሆንም። ምክንያቱም ከወዲሁ የሚታወቅ ነገር ነው። ወይዘሮ ሜላትና አቶ በቃሉ ፊት ለፊት ሲፋጠጡ ምን ያክል ስሜት እንደሚሰማቸው መገመት ቀላል ነው። አንድ የተናገረው አሴር አለ፣ ጊዜ እጠብቀዋለሁ ከሀና ጋር ብሎ ነበረ። የመጨረሻ እንግዲህ የምትሆነው ሀና የእዝራ ሳትሆን የአሴር ትሆናለች ማለት ነው። ይህንንም ደግሞ በቅርቡ የምናይ ይሆናል ማለት ነው። በቀጣይ ክፍል ይዤላችሁ እመጣለሁ። እስከዛ ድረስ ግን ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።